ማለሽ መለሆድ የመስቀሉ ፍቅር ሲገባችሁ የመስቀሉ ፍቅር ሲገባችሁ የመስቀሉ ፍቅር የገባችሁ የመስቀሉ ፍቅር የገባችሁ እመቤታችን አለሽ ከጎናችሁ። ዳዊት በመዝሙር ያነሳሻል የያዕቆብ ድንኳን ነሽ ይልሻል የእግዚአብሔር አገር የሚልሽ እመቤቴ ማርያም አንቺ ነሽ አዛኝቷ ማርያም አንቺ ነሽ። የገባችው የመስቀሉ ፍቅር የገባችው የመስቀሉ ፍቅር የገባችው የመስቀሉ ፍቅር የገባችው የእመቤታችን ክብር ምስጋና ለአምላካችን ለልዑል እግዚአብሔር ይሁን። ልንላችሁ መድኃኔዓለም አመስግኑ። የቤተልሔሙ ሕፃን፣ የግብፁ ስደተኛ፣ የቆሮንቶስ መምህር፣ የጌቴሴማኒው እስረኛ መድኃኔዓለም ኢየሱስ ክርስቶስ ዛሬ ይህንን ዓለም ለማዳን በምልዕልተ መስቀል ላይ ተሰቅሎ ዲያብሎስን በእሳት ዛንጀር ከምድር ከፍ ከሰማይ ዝቅ አድርጎ ሰቅሎ ሰይጣንን በመከራ ተይዞ ጌታዬ ያለ እስከ ዛሬ በሲኦል ጨለማ አግኝቼ ሳስተቃያቸው ሳንገላታቸው የነበሩትን ነፍሳት ካሳውሰንና እኔን ወደ ቀደመ ቦታ ይመልሰኝ ነው ያለው አይደለም። ከዛስ ምን አለ? ምግባር ሃይማኖት ያልሰሩትን እንደ መሶብ ፍርፋሪ ስለቅማቸው ልኑር ብሎ ተዋርዶ ተሸንፎ የሄደበት ነው። ዛሬ የድላችን ቀን ነው። ልጅነታችን የተመለሰበት የጣልነውን የጸጋ ልብስ መልሰን የደረብንበት ወደ ወጣንበት ገነት የገባንበት ታላቅ በዓል ነው። ይህንን ታላቅ በዓል ደግሞ ስናከብር በኃጢአታችን የተነሳ ወድቀን እንዳንቀር ወደምንናፍቃት ተስፋ ወደምናደርጋት ወደ መንግሥተ ሰማያት ርስት እንዲያደርሰን እንዲያወርሰን አምላከ ቅዱሳን እግዚአብሔር አምላካችን ይፍቀድልን። እባካችሁ በጀርባ አትዙሩ፣ እባካችሁ በጀርባ አትዙሩ። የምትገቡ ሰዎች እርግጠኛ ነኝ አሁን ጸበል የሚጠበቅ ቢሆን ሁላችሁ ከጀርባ ተሰብስባችሁ ትመጣላችሁ አይደል? ለዛ ነው ደጅ ጥናት እኮ እንደዚህ ያለ ደጅ የሚጠና ሰው ስገድ ሲባል ሰግዶ፣ ጾም ሲባል ጾም፣ ና ሲባል እሺ ብሎ መታዘዝ ከሰነፎች መስዋዕት ይበልጣል ይላል አይደለም? ስለዚህ መታዘዝ የማያውቅ ሰው ቢጸልይ አይሰምርለትም፣ ቢሰጥም አይሰምርለትም ማለት ነው። እና ለቤተ ክርስቲያን ታዘዙ። ቤተ ክርስቲያን እንስማ። በያለንበት አሁን አረፍ አረፍ እንበልና ክቡር መጋቢ ሰናያት መምህር ኃይለማርያም ማለደ ቀሲስ የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ዋና አስተዳዳሪ አባታዊ ቡራኪያቸውንና ቃለ ምዕዳናቸውን ይሰጡናል። በዚያውም ደግሞ መደረግ ያለበትን ለዛሬ የተዘጋጀልን መርሃ ግብር ይነግሩናል። ወደ ክቡር አባታችን ወስዳቸዋል። እስቲ የቆማችሁ ቁጭ በሉ። በር ላይ አካባቢ የገባችሁ ቁጭ ለ10 ደቂቃ አናቆያችሁ። ጸበላት መቀናችሁ፣ መገበሪያ ስፍራችሁ፣ ገድል አዝላችሁ በክብር ወደ የባህላችሁ ትሄዳላችሁ ማለት ነው። አሁን የመጣ ጉዞ እያየሁ የት እንደቆየ አናውቅም። ስርዓቱ ሁሉ ካለቀ በኋላ ነው ይዟቸው የሚመጡትና እባካችሁ ጉዞ የምታጎዙ ሰዎች ህዝቡ እስከ ከፈለ ድረስ በሰዓቱ መምጣት አለበት። አሁን ማዕጠንቱ አለቀ፣ ሁሉ ነገር። ገድል የምታዝሉ ገድል እናሳዝላችኋለን። እግዚአብሔር ቢፈቅድ ነገ ቅባ ቅዱስ አባቶቻችን የሚቀበሉበት ቀን ስለሆነ የገዳምን ታሪክ በስፋት ነገ እንነግራችኋለን።
ዛሬ መጣችሁ ነገ ብትመጡ እንዴት ደስ ይል ነበረ። ነገ ቅባ ቅዱስ አባቶቻችን ከዋሻ ወጥተው የሚቀቡበት ቀን ስለሆነ የእመቤታችን የድንግል ማርያም የተደረገላቸው ሰዎች ቆመው የሚመሰክሩበት ቀን ስለሆነ የድንግል ማርያምን ታሪኳን በስፋት የምንናገርበት ቀን ስለሆነ ነገ እጅግ የተወደደ ቀን ነው። ዛሬ ግን እንደ መምጣታችሁ ካልቀረ አባቶቻችንም ጸሎት አድርገዋል። እዚህ ያለው መርሐ ግብር ፀሐዩ እጅግ የበረታ ነው። ቃል ኪዳን ብቻ እንነግራችሁና ጸበል እዚህ ነው የምትጸበሉት። ሁላችሁም ተሰባስበን እንደ ዮርዳኖስ ከነ ልብሳችን ነው የምንጠመቀው። መውለድ ያልቻለ ዲስክ የሚያመው ችግር ያለበት ሰው እዚህ ያላችሁ ሰዎች ነገ ገድል ስለማናሳዝናችሁ ዛሬ ገድል ቤቱን ክፍት እናደርግና ሁላችሁም ገድል ታዝላላችሁ። ነገ ሰው ስለሚበዛ የመገበሪያ መስፈር ግርግር እንዳይሆን የታመማችሁ ችግር የገጠማችሁ መገበሪያዋን በሰፈር እድናለሁ ገድሏን ባዝል እድናለሁ ብላችሁ የምታምኑ ሰዎች ዛሬ ይህንን መርሐ ግብር እናዘጋጅላችሁና በደንብ አድርጋችሁ የልባችሁ መሻት ለድንግል ማርያም ትነግሯታላችሁ። ክርስቲያኖች ሰሚነሽ ዣንጥላ አላጣችም። ጧፍ አልቸገራትም። ሰሚነሽ ሰውን የቸገራት አልቅሶ የሚለምን ሰውን ያጣችው ሰሚነሽ ድንግል ማርያም ያመኛል ብሎ በጉልበቱ ወድቆ የሚያለቅስ ሰውን የጠፋው አለባበሳችን እያሳመርን የምትመጡ ሰዎች እንደመጣችሁ በመጣችሁበት እግር ነው ተመልሳችሁ የምትሄዱት። እግዚአብሔር ይስማን። አሜን በሉ እስቲ። አሜን። ይህ ገዳም ብዙ ድውያኖች ያሉበት፣ ብዙ ዘበልተኞች የሚኖሩበት፣ ዓይን የሚበራበት፣ ለምጽ የሚነጻበት ቦታ ነው። ይህን ገዳም ያነጹት ደጋግ አባቶች ናቸው። ስልጣነ ክህነት የሌላቸው እግዚአብሔርን ከልባቸው የሚወዱት በቤተ መንግሥት እያሉ ቤቱ ከፀሐይ 7 እጅ ያበራ በቤታችን ድንግል ማርያም የተገለጸችላቸው አፄ ናዖድ የተባሉ ጀግና አባት ወጣት ዕድሜው ገና 30 ዓመት የሞላ ብላቴና ኢትዮጵያን ለ11 ዓመት ያገለገለ ጀግና በቤታችን ተገልጻ አንጎላ ላይ ቤተ መቅደሴን ሠራ አለቻቸው። እስኪ ወር ወር የምትሉ እዛ ቁጭ ብሎ እግዚአብሔር ይቀስፋል ወገኖች። ስለተዳፈራችሁ ነው። እናንተ ቁጭ በሉ። እግዚአብሔር ሲናገር ምድር ጸጥ ትበል ነው የሚለው። ፀሐዩን በረከት ታደርግላችሁ። ሰሚነሽ አሜን። በጣም መልክ ሊወጣላችሁ ይችላል በሽታ። አፄ ናዖድ ኢትዮጵያን ለ11 ዓመት ካገለገሉ በኋላ ከእመቤታችን ከድንግል ማርያም ጋር ከተነጋገሩ በኋላ እዚህ ተራራ ደብረ ታቦር በሚባል ስፍራ የእመቤታችን የድንግል ማርያም ቤተ መቅደስ ተመሰረተ። ገዳሙ በ1487 530 ዓመት ነው ዕድሜው። የዛሬ 530 ዓመት በንብ የሚጠበቅ የሾላ ፍሬ ያለበት 12 ጸበል ያለበት እመቤታችን ድንግል ማርያም በስደት ዘመኗ መጥታ ያረፈችበት ቅዱስ ስፍራ ነው። እልል ይባላል ዛሬ ሲያመስግናት ድንግል ማርያም። ለዚህ ነው አማኑኤል በዛ በስደት ዘመናቸው እዚህ በሚቀመጡበት ጊዜ ድንግል ማርያም እናቴ ወደ አንቺ የሚመጣውን ሰው
መርጬ ምራጩን ነው የምልክልሽ ብሎ ቃል ገባላት። ዛሬ ስለከፈላችሁ እንዳይመስላችሁ፣ የቤት መኪና ስላለን እንዳይመስላችሁ፣ ማን ስለፈቀደ መጣችሁ? ኧረ ከፍ አድርጉት እግዚአብሔር ይመስገን። እግዚአብሔር ስለፈቀደ ነው የመጣነው። ገዳማችን 530 ዓመቱ ነው። ነገ በስፋት እንገልጽላችኋለን። ከአፄ ናዖድ በኋላ እነ ንጉሥ ሳህለ ሥላሴ ኃይለ መለኮት እምዬ ምኒልክ ጀግናው ጎራው ገበየው የነገሱበት ቅዱስ ስፍራ የጎራው ገበየው አጽሞ በክብር ዛሬ አለ ገዳማችን ላይ። አድዋ ላይ ግንባሬን ከተመታው ለአገሬ ስዋጋ ነውና ሰሚነሽ ኪዳነ ምሕረት ቀደም ብሎ የተናገረ ጀግና አጽሙ ዛሬ በትልቅ መስታወት ሙዚየም ውስጥ አስቀምጠናል። አያችሁ፣ የጀግና ሰው ታሪክ እንዲህ ነው። ይህ ሁሉ ንጉሥ ካሳለፈ በኋላ እስከ ዳግማዊ አፄ ምኒልክ ዘመን ድረስ ይህ የምታዩት ቤተ መቅደስ አልተሰራ። እዚህ ሀገር የተወለዱ ትዳር ይዘው ልጅ ወልደው በደብረ ብርሃን የሚኖሩ ሁለቱ ባልና ሚስቶች እመቤታችን የሚወዷት ወር በገባ በ16 ዝክሯን የሚያዘክሩ አብረው የሚቆርቡ አብረው ንስሐ የሚገቡ እግዚአብሔር የወደዳቸው ባልና ሚስቶች ጸሎት እያደረጉ እያለ ደብረ ብርሃን ላይ ቤቱ ከፀሐይ 7 እጅ አበራ። ኃይለ መስቀል አለች ድንግል ማርያም፣ ሂድና አንጎለላ ላይ ቤተ መቅደስን ሥራ አለችኝ አሉ። ማነሽ ብዬ ጠየቅኳት። እኔ እናቱ ሰሚነሽ ኪዳነ ምሕረት ነኝ። ልጆቼ ምን ማለት ነው ብሎ የጠየቀ ሰው ካለ ልመናን የምትሰማ ጸሎትን የምትሰማ አረምባን የምትጠርግ እናት ነች። አመስግናት። ድንግል ማርያም ስሟ የተመሰገነ ይሁን። ዛሬ ከልብ ተቸግራችሁ የመጣችሁ ሰዎች፣ በልጅ ማጣት የምታለቅሱ፣ በሥራ ማጣት የምታለቅሱ፣ በበሽታ ምክንያት የምታዝኑ፣ ሰላም የሌላችሁ ሰዎች እመኑ፣ በእምነት ከመጣችሁ ታሪካችሁ ይቀየራል። የሚገርመው ብዙ ሰዎች ሰሚነሽ ይመጣሉ፣ ፎቶ ተነስተው ይሄዳሉ፣ ነጠላ ለብሰው ይመጣሉ፣ ጫማ ጥልቀው ታሪካቸው ሳይቀየር ይሄዳሉ። እያችሁ ሰው በእምነት ሲመጣ ደስ ይላል። እስከ መቼ ራሳችን ኮፍሰን? ሰው በስልጣኑ ያምናል፣ በሀብቱ ያምናል፣ በወጣትነቱ ይመካል። ክርስቲያኖች እረ ስንት ቀን የጎደለበት አለ አዳራሽ። እንደናንተ አስመጪ ላኪ የነበሩ አፈር የማይነካቸው ሰዎች ቀን ክፉ ነው፣ ጊዜ ጥሏቸው ያለቅሳሉ። ወገኖች ወጣቶች ነጠላ ለብሶ የመጣ ውሸታ። እኛ እዚህ ስንገባ ነው ጻድቅ የምንመስለው። የሰው ስም አላነሳችሁ፣ ይቅራላል፣ የሰው ገንዘብ አልመለስም። በኃጢአት ተጨማልቀን በነጠላ ተጠራርዘን ሰሚነሽ ኪዳነ ምሕረት መድረኳ ላይ ቁጭ አለን። ወገኖቼ እመኑ፣ ንስሐ ካልገባን ሥጋ ወደሙ ካልተቀበልን ኢየሩሳሌም እንኳን ብንሄድ እግዚአብሔር ይቅር አይለንም። እግዚአብሔር መሐሪ ነው። እግዚአብሔር ሁላችንም ለንስሐ ሞት ያብቃን። አሜን። ገዳም ስትሄዱ ፍሩ፣ ፈርተህ ግባ። ይሄ ቅዱሳን ቦታ ነው። አሁን የገዳማን ታሪክ እያስተማርን ጎን ለጎን የሚያወሩ አሉ። ጀግኖች አልታመሙም፣ አነሱ ጤነኞች ናቸው። የሰሚነሽ ኪዳነ ምሕረትን ታሪክ እንደመስማት 2 3 4 ሆነው ወሬ ያወራሉ። ስላልታመሙ ነው። እመኑ፣ ነገ ተይዛችሁ ትመጣላችሁ። በቤቴ ምስክሬ ናት። ነገ ተይዘን እንመጣለን። አቤት የተያዝን ቀን!
ጥቁር አንበሳ የተኛን ቀን፣ ዘውዲቱ ሆስፒታል የተኛን ቀን፣ ያንተ ያንቺ ሕክምና ኢትዮጵያ ውስጥ አይቻልም የተባልክ ቀን እግዚአብሔር ከዚህ ሰቆቃ የጠበቀን ወገኖች፣ ገዳማችን ይሄ ነው። ከጀርባ እመቤታችን ቆማ የጸለየችበት ጸዳል፣ ወደ ላይ ደግሞ ስታዩ ቤተ መቅደሱ በልብ ይጠበቃል። አጥሯ ስር ስናይ 12 አይነት ጸበል አለ ገዳማችን ላይ። ወደ ሾላ ብትሄዱ ደግሞ ምዕራፈ ቅዱሳን ተብሎ የተሰየመ 300 አባቶቻችን በስውር የሚኖሩበት የሚገርም ገዳም። እዚህ ገዳም ነው በድፍረት ይመጣል። በድፍረት የቅዱሳን ገዳም ምናለ ወንዶች ነጠላ ብትለብሱ፣ እመቤታችን ግንዘቷ ነው ነጠላ፣ ክብራችን ነው ነጠላ፣ መገለጫችን ነው ነጠላ። ይሄ የቅዱሳን ደጅ ነው። ስታከብረው ነው ደጁ የሚያከብር። ካለበለዚያ ግን እመነኝ ድንግል ምስክሬ ናት፣ እንደ ከሰረ ነጋዴ ተመርጣችሁ ትሄዳላችሁ። የሚገርመው ከዚህ ውስጥ የሚድን ሰው ጥቃት የሚቆጠር ሰው ምን አይነት ሰው? ንስሐ የገባ አምኖ የመጣ ተንበርክኮ የሚያለቅስ ትሕትና ያለው ሰሚነሽ ብሎ ስሟን የሚጠራ እመቤታችን ድንግል ማርያም ታሪኩን ትቀይርለታለች። ትቀይርልን ለሁላችን። አሜን። ገዳማችን ይሄ ነው። በየሳምንቱ ቅድም የምታየው ሴሪሞኒ እንዳይመስላችሁ። ብዙ ገዳማት አድባራት ከሰሚነሽ እየወሰዱ በደብራቸው ላይ ይሄንን ማዕጠንት ያደርጋሉ። አንዳንድ ቦታ ላይ ያችሁ ቁጭ የሰሚነሽ ኪዳነ ምሕረት ሥርዓት ይሄ ከ100 ዓመት በፊት የነበረ የድንግል ማርያም ስላድኖ ከላይ ይዘው አባቶቻችን ለብሰው ጽናውን ይዘው መስቀሉን ይዘው የድንግል ማርያምን ስላድኖ ሰላም ለስዕልኪ እንተ ኤልያስ ደመና ብለው ሲጸልዩ መከራው ይርቃል፣ ዳመናው ዝናብ ሆኖ ዝናብ ይጥልላቸዋል። ያች እናት እዛ ፎቁ ቤት ላይ ነው። ነገ በእልልታና በዝማሬ ትወጣለች። ታምረ ማርያም ላይ እንዲህ ይላል። እቺ ስላድኖ ከ500 ዓመት በላይ ያስቆጠረች ፊቷ ሥጋ የለበሰ ይመስላል ይላሉ። ከፊቷ ላይ ወዝ የሚመስል ነገር ይፈሳል ይላሉ። ሰው የምታናግር የምናልባት የቀለም ማሻሻያ ተደርጓል። ቤተ ክርስቲያኗ ዕድሜ ያስቆጠረ ስላድኖ ነገ የቅባ ቅዱስ መቀባት የእመቤታችን ስላድኖ የሚወጣበት የምንባረክበት ቀን ነው። እግዚአብሔር የነገ ሰው ይበለን ወገኖች። ይሄ ነው ገዳማችን። ይሄ ነው ገዳሜን የረገጠ ወንድ 40 ቀን ሴት 80 ቀን ሕፃን አደርገዋለሁ። አመስግኑ ድንግል ማርያም። ገዳሜን የረገጠ ሰው ንስሐ ሳይገባ ሥጋ ወደሙ ሳይቀበል አይሞትም። ኧረ እልል ብላችሁ አመስግኑ። ገዳምሽን የረገጠ ጸሎት ያደረገ ከብር ብጣሹን ከሳንቲም ክስካሹን ገዳምሽን የረዳ 12 ትውልድ ምርለታለሁ አለ ልጇ። ኧረ አመስግኑ ተመልካችሁ፣ እልል ብላችሁ አመስግኑ። ይሄ ነው ገዳማችን። ገዳምሽን የረገጠ ጸሎት ያደረገ ቅዳሴ ያስቀደሰ ኪዳን ያደረሰ ሥጋውን ደሙን የተቀበለ ልጅ ወልዶ ክርስትና ያስነሳ ጋብቻውን ደጅሽ ላይ የፈጸመ ሰሚነሽ ብሎ ስምሽን የጠራ አይወቀስም፣ አይከሰስም። አመስግኗት። ገነት አስገባልሻለሁ፣ ገነት አስገባልሻለሁ አለ። ገዳምሽ ላይ መጥቶ የጸለየ ሰው ልመናውና ጸሎቱ ቢቆይ 3 ቀን ቢዘገይ 7 ቀን ተብሎ ለዚህ ቦታ
አማኑኤል ልጇ ኧረ ቃል ኪዳን ገብቶላታል። አመስግኑ። ቃል ኪዳን ገብቶላታል። ይሄ ነው የገዳማችን። ነገ ደግሞ በስፋት እንነግራችኋል። ክርስቲያኖች ንቡን እያያችሁ ከዚህ ከመርገፉ ጀምሮ እስከ ጉልላቱ ድረስ እንባል። ወንዶች መጨረሻ ዙሩ ከጀርባ የእናታችሁ ግቢ ነው። ድንግል ማርያም ቆማ የጸለየችበት ጽድ አለ። ጽዱን መሳለም አይቻልም። ጽዱ ስር ቆሞ መጸለይ ይቻላል። ጽዱን ማየት ይቻላል። እንደ ታሪክ ከጀርባ ስንዞር ንቦች ይወጣሉ ይገባሉ። ለታሪክ እምነቷ ማር ነው። ማሩ ደግሞ ብዙ ሰው ከካንሰር፣ ከኤችአይቪ፣ ከስኳር፣ ከብዙ ነገር ገዳማችን ላይ ዳነ። ኧረ ልንበላቸው አመስግኑ። የሚገርመው ገዳማችን በልማት ተጠምዳለችና ትላንትና የገቢ ማሰባሰቢያ መርሃ ግብር አዘጋጅተን ለካስ ድንግል ማርያም ጠላቶች አሏት። ወይን እዚህ ጸበል ቦታ ተቀይሞ ሄደ ይሆናል። በየሳምንቱ ጫረታ ለነዳያን ለፈረሰ ቤተ መቅደስ ተብሎ ቢለምኗችሁ እንዳልሰጡ ምንላቸው አንድ ላይ ተደራጁና ለሰሜነሽ ኪዳነ ምሕረት ገቢ እንዳይሰበሰብ በየቲክቶኩ የሚሰጠው ኮሜንት ጆሮ የሚቆርጥ ከአንድ ክርስቲያን ከአንድ ከድንግል ማርያም ልጅ የማይጠበቅ ፌስቡክ ላይና አንዳንድ ቦታ ላይ ስናይ የሚገርም ነው። እስከ ዛሬ የገባው ብር የት ሄደ? ይኸው ህንፃ ሰራንበት። ይሄ 674 ካሬ ላረፈ። ይሄ ደግሞ ከውጭ ፎቅ ነው 480 ካሬ ላይ። እዛ ደግሞ የምታዩት 450 የምታዩት በሙሉ መብራት አስገባን፣ መንገድ አሰራን። ኧረ ስንቱ ማዕለ ሕፃናት ሰራን፣ ትምህርት ቤት፣ ክሊኒክ። ይህ ሁሉ ስራ ተሰርቶ ተጨማሪ ገቢ እኮ ደብረ ብርሃን ላይ ፎቅ የላትም። ሰሚነሽ ልክ ብሩ እንደተበላ አንዳንዴ ሌባ የሆነ ሰው ሌላ ሰው አያምንም። ገዳማችን 24 ሰዓት ልማት 24 ሰዓት በተለይ ካህን እንዲጠና የካህን ፎቶ በዘፈን የካህን ፎቶ ተዘግዝቆ መድኃኔዓለምን እንደመዘግዘቅ ነው የሚቆጠረው። ለምን ቢባል ካህናት አይንተ እግዚአብሔር ካህኑ ቢበድል ቢያጠፋ ራእይ 22:12 ላይ ለእያንዳንዱ እንደየሥራው ከፍል ዘንድ ዋጌ በእጅህ ተብሎ ተጽፏ። ስንቱ ክርስቲያን ታዘብን ትናንትና። ስንቱ የድንግል ማርያም ልጅ አለ ለካስ። የሚገርም